አንተ ያላደነካት ሴት አንተ ቦታ ያልሰጠሃት ሴት ራሷን አታከብር። ሴት ልጅ በአባቷ ስትደነቅ በአባቷ ስትከበር በአባቷ ስትወደድ በአባት ስትታቀፍና በአባት ጋይድ ስትደረግ በቃ ሌላ አይነት ታሪክ ውስጥ ነው የምትገባው። በጣም ሌላ አይነት ታሪክ ውስጥ ኢነርጂው በጣም እንደዚህ ተብሎ የሚገለጽ አይደለም። ለነገዋ ንግስት ስጦታዎች። በዛሬ ቪዲዮአችን ሴት ልጆቻችንን እንዴት በራስ መተማመን እናሳድጋቸው የሚለውን ፖይንቶች እናነሳለን። እንግዲህ በባለፈው ስለ ወንድ ልጆቻችን የተወሰኑ ፖይንቶችን አንስተናል። ተጠቅማችሁበት ውጤት እንዳመጣችሁ አምናለሁኝ። ወይም ደግሞ ኦልሬዲ እያደረጋችሁ ያላችሁም ሰዎች ተጨማሪ ነገር ጨምራችሁ ወይም ደግሞ እያደረጋችሁ የነበራችሁና ችላ ብላችሁት የነበረ ሰዎች ደግሞ እንደ አዲስ እንደገና አይታችሁት ነገሩን አጽንኦት እንደሰጣችሁበት እተማመናለሁ። ምክንያቱም በጣም ግድና አስፈላጊ ነገር ስለሆነ ማለት ነው። ዛሬ ደግሞ ሴቶች ልጆቻችንን እንዴት እናሳደጋቸው። ሴት ልጅ ማሳደግ ማለት ብዙ ጊዜ ሴቶች በተለይ ልጆች እያሉ የሆነ አሻንጉሊት የመምሰል የሚያምር ነገር ስላላቸው ብዙ ጊዜ የምናተኩረው ማስዋቡ ላይ፣ ፀጉሯን ማስያዝ ላይ፣ የሚያማምሩ የአሻንጉሊት የሚመስሉ ልብሶችን አልብሶ ይዞ መሄድ በራሱ የሚሰጠው ደስታ ስላለ እሱ ላይ ነው ፎከስ የምናደርገው። ግን ሴት ልጅን ለማሳደግ እነዚህ ነገሮች ብቻ በቂ ናቸው ወይ የሚሉትን ነገሮች ዛሬ የተወሰኑ ፖይንቶችን እናነሳለን። አብራችሁኝ ሆኖ እንደተለመደው የመጀመሪያው ነገር ከውበት በላይ አእምሯቸውን ማድነቅ ነው። እንግዲህ ብዙ ጊዜ ውበት በሴት ይገለጻል፣ ወይም ደግሞ ሴትነት ውበት ነው። እሱ የተከበረና ቆንጆ ነገር ነው። ግን እሱ ላይ ብቻ ፎከስ ማድረግ ልጅቷ አእምሯ እንዳትጠቀም፣ ጥራክሮቷ እንዳትጠቀም፣ ማሰብ ማሰላሰል እንዳትችልና ሀሳቧ ሁሉ መልኳና ውበቷ ላይ ብቻ እንዲሆን ያደርጋታል። ስለዚህ ቆንጆ ነሽ የኔ ቆንጆ እንላለን ሁላችንም፣ ወይም ደግሞ ያሐሰናል ስናያቸው። እሱን እንዳለ ሆኖ ግን በተጨማሪ ጎበዝ ነሽ፣ ብልህ ነሽ፣ ነገሮችን መፍታት ትችያለሽ፣ ነገ እንደዚህ ቦታ ትደርሻለሽ ብላችሁ ኢንሳይድ የሆነውን ነገር ውስጣዊ የሆነውን ነገር በጣም መገንባት አለባችሁ። ስለዚህ ሴት ልጅ ውብ ናት። ውብ ብቻ ግን አይደለችም። ብልህ ናት፣ ጎበዝ ናት፣ ጠንካራ ናት፣ መፍትሄ ፈጣሪ ናት። ውበት ላይ ብቻ ስናተኩር ክፋቱ ምንድነው? ውበት ከእድሜ ጋር፣ ውበት ከበሽታ ጋር፣ ውበት ከተለያዩ አደጋዎች ጋር የሚያልፍና የሚጠፋ ነገር ነው። በራስ መተማመን፣ ውስጣዊ ውበት፣ ለነገሮች ያለን አመለካከት ግን እስከ መጨረሻው ድረስ አብሮን የሚቆይ ነገር ስለሆነ ያንን እስኪሏን እንድትጠቀመው ሴት ልጃችሁን ስታሳድጉ ይህንን ነገር በደንብ እየነገራችሁ ከውበት ባሻገር ሌላ ነገር እንዳላት እያስተማራችሁ ማሳደግ በጣም ይጠቅማል፣ ይገባልን ማለት ነው። ሌላው ነገር ድምጻቸው እንዲሰማ አድርጓቸው። ድምጻቸው እንዲሰማ አድርጓቸው ማለት ብዙ ጊዜ ሴትነት የሚለካው ወይም ደግሞ ሴት ልጅ የምትበረታታው ዝምተኛ ስትሆን፣ ጭምት ስትሆን፣ ሀሳቧን መግለጽ ሳትችል ስትቀር፣ ውጥት ካላለች፣ ልታይ ካላለች ጎበዝ እቺ ጨዋ ሴት ናት፣ እቺ የተረጋጋች ሴት ናት የምንለው ነገር አለ። ሴት ልጅ የፈለገችውን ነገር መግለጽ የምትጀምረው ዛሬ አንተ ፊት ቆማ የምትፈልገውን ነገር ያለ ፍርሃት ሀሳቧን በነፃነት መግለጽ ስትችል ነው። አንተ ቁጭ በይ፣ አትጩሂ፣ አትንቀጭቀጂ፣ ትክክል አይደለሽም ብለህ ቶሎ የምትመታትና የምታስደነግጣት ከሆነ እንደ አባት በጣም ፈሪና ድንጉጥ። ስለዚህ የሴት ልጅን ድምፅ ዛሬ ቤት ውስጥ ካከበርክላት ነገ ውጭ ወጥታ የምትፈልገውን ነገር መናገር ስለምትችል የሴት ልጆቻችሁን ድምፅ ቤት ውስጥ በደንብ እንዲደመጥ፣ የምትፈልገውን ነገር እንድትናገር፣ ማትፈልገውን ነገር አይሆንም እንድትል፣ አይሆንም ያለችው ነገር ደግሞ እንዲከበርላትና አይሆንም ማለት ትክክል እንደሆነ እንዲሰማት እንዲሆን ሴት ልጃችሁ በፍጹም ድምፃዋ እንዳይታፈን በጣም ማድረግ አለባችሁ። ይሄ እንግዲህ እንደ ሴትም ስነግራችሁ ቤት ውስጥ የተደረገው ነገር እስከ መጨረሻው ድረስ ይዘን የምንሄደው ነገር ነው። ለዚህ ጥሩ ምሳሌ የሚሆን አንድ ኤክስፒሪየንስ አካፍላችሁ። የሆነ ሰዓት ላይ ክላስ በምንማርበት ጊዜ አንዲት ልጅ ነበረች። ጥያቄዎቿን በሙሉ የምትጠይቀው ለወንዶች እየነገረች ነው። ኢቭን ለሴትም አትነግር። ጥያቄ ሲኖራት አጠገቧ ያለ ወንድ ትነግርና እሱ ልጅ ለመምህር ነግሮ መምህሩ መልስ ሲመልስ የእሷ ጥያቄ ይመለሳል። እንግዲህ ምን ያህል መታሰር እንደሆነ አስቡት። አሁን እቺ ልጅ በፊት ምን እንደሆነ አይገባኝም ነበር። አሁን ላይ ሆኜ ሳስበውና ስረዳው እቺ ልጅ ትላንትና በጣም ድምጿ ታፍኖ ነው ያደገችው ማለት ነው። ወይም ደግሞ እሷ ስትናገር አፋፏ እየተመታ ወንድሟ ሲናገር አክሰፕታንስ እያገኘ ነው ያደገው። ስለዚህ ለእሷ አእምሮ ምን ኖርማል ይሆናል? ሴት መናገር የለባትም፣ ወይም ደግሞ ሴት ከተናገረች በወንድ በኩል ወይም ደግሞ መደመጥ የሚቻለው በወንድ በኩል ነው እንጂ ሴት ሆኖ መደመጥ የለም የሚል መልእክት አእምሯ ላይ ተቀምጧል። ይሄ በልጅነቷ የተሰራባት ስራ ነው። ስለዚህ ምንም ትንሽ የሚባል ነገር የለም። ልጆችን በማሳደግ ሂደት እያንዳንዱ ነገር ላይ በጣም ኮንሽየስ ሆነን በጣም ተጠንቅቀን ልጆቻችንን ማሳደግ ይገባናል። ስለዚህ ይህንንም በጣም አጽንኦት ሰጥታችሁ ብትመለከቱልኝ እወዳለሁ። ሌላው ውድቀትን እንደ መማሪያ እንድትወስደው
ማሳየት ወይም ደግሞ መንገር። አንዳንድ ነገሮች ወድቃ ወይም ደግሞ አንዳንድ ነገሮች ሞክራ ስትወድቅ ከመገሰጽ ከማስደንገጥ ለምን ወደቅሽ ብሎ ከመቆጣት ይልቅ ፕሮሰስ እንደሆነ ከውድቀት በኋላ ውጤት እንዳለ ብዙ ደክሞ እንደሆነ ውጤት የሚገኘው ሪላክስ ሆናችሁ ስትነግሯት ወይም ደግሞ ስታሳዩት ለዛች ሴት መውደቅ የሚያስፈራና የህይወት መጨረሻ እንደሆነ አይሰማትም። ስለዚህ እዚህም ላይ በደንብ ጠንክራችሁ እያንዳንዱን ነገር ስትሞክር ማበረታታት፣ ስለ ሙከራዋ፣ ስለ መንገዱ፣ ስለ ጆርኒው እንጂ ውድቀቷን የምትፈራው ሳይሆን ውድቀቷ ለነገ መነሳት በጣም የሚጠቅም ነገር እንደሆነ፣ ትምህርት ቤት እንደሆነ፣ መማሪያ እንደሆነ፣ ማደጊያ እንደሆነ በደንብ እየነገራችሁ ካሳደጋችኋት ምንም የሚቸግራት ነገር አይኖርም። ወይም ደግሞ ውጤት ላይ ብቻ አትንጠለጠልም። ሰው ውጤት ላይ ብቻ መንጠልጠል የለበትም። ፕሮሰሱን ካመነውና ፕሮሰሱን ኢንጆይ ካደረገው ውጤት የግዱ የሚመጣ ነገር ነው። በአብዛኛው ግን እኛ የምናደርገው ምንድነው? ውጤትን እናበረታታለን፣ ውድቀትን ደግሞ እናሸማቅቃለን። ይሄ ነገር ሰው እንዳይሞክር በጣም የሚይዝ ነገር ነው። ስለዚህ ሴት ልጆቻችሁም ያ ነገር ማነቆ እንዳይሆንባቸው፣ ያ ነገር እንዳይቸግራቸው በዚህ መሰረት ውጤቱ ላይ ሳይሆን ውድቀቷን ኢንጆይ አድርጋ ውጤቱ ጋር እንድትደርስ እያደረጋችሁ ብታለማምዷ ሴት ልጃችሁ ህይወት የበለጠ ቀላል እንዲሆንላት ይሆናል ማለት ነው። ሌላው ማንነቷ እንድትቀበለው ማድረግ። እንግዲህ በተለይ በሆኑ እድሜዎች አካባቢ በጣም ቢዚ የሚያደርገን ነገር ወይ አፍንጫችን ነው፣ ወይ አይናችን ነው፣ ወይ ጥርሳችን ነው፣ ወይ ጆሮአችን ነው። ዛሬ ደግሞ የበለጠ ምክንያቱም ኦልሞስት ማንነት እየቀረ በሌላ ቁሳዊ ነገር እየተተካ መጥቷል። ፀጉርም ሌላ አለው፣ ጥፍርም ሌላ አለው፣ ሁሉ ነገር ሌላ አለው እና ይሄ ደግሞ በጣም በራስ መተማመንን አይመስልም እንጂ በጣም ነው የሚቀንሰው። አንዳንድ ጊዜ አንዳንድ ሴቶች በጣም የሚገርመኝና ግራ ሁላ የሚያጋባኝ ነገር ምንድነው? እኔ ኢቭን ሱቅ ደርሶ ለመምጣት ሜካፕ ያደርጋሉ ወይም ደግሞ ሱቅ ሄደው ለመምጣት ሂውማኔሩን አስተካክለው ምናምን የሚወጣው። ይሄ ማለት ምን ማለት ነው? ራስ ተትቷል። ራስን ጥለን በሆኑ ነገሮች ሙሉ ለሙሉ ተወስደናል ማለት ነው። ስለዚህ እዚህ ላይ እናንተ ሚና በጣም ትልቅ ነው። ከልጅነት ጀምሮ ሌላ ነገሮችን አታድርጉላቸው፣ ይደርሳል፣ የትም አይሄድም። ልጅነታቸውን ቢያንስ በተፈጥሯቸው ወይም ደግሞ ባላቸው ነገር ኢንጆየብል እንዲሆኑና ያላቸውን ነገር እንዲያደንቁ ቀድማችሁ ሌላ ነገር የምታደርጉላቸው ከሆነ እነሱ ራሱ የት ያዩታል? እሱ ነገር እንዳይፈጠር ልጅነታቸው ላይ ምንም ባትጨምሩላቸው ነው የተሻለ የሚሆነው። ግን ባትጨምሩላቸውም እነሱ ደግሞ ካላከበሩት፣ ካልወደዱት፣ ካላደነቁት ጥቅም የለውም እና በጣም ማንነታቸውን ቅድም እንደተናገርኩት በደንብ እንዲያከብሩና እንዲወዱ በደንብ አስተምሯቸው። አንዳንድ ጊዜ እንከን የሚመስሉ ነገሮች ውበት ናቸው። አንዳንድ አሁን ድርብ ጥርስ ያላቸው ሴቶች ጥርሳቸው ላይ የሆነች ድርብ እሷ ውበታቸው እሷ ልትሆን ትችላለች። ባይ ዲፎልት ግን ጥርስ ካልተደረደረ ድርብ ከሆነ ስህተት እንደሆነ ነው የምናምነው እኛ። ይቺ ልጅ ግን ከስር ጀምሮ ድርብ ጥርሷ ውበቷ እንደሆነ እንዴት እንደሚያምር እየተሰራባት ከመጣች ካደገች በኋላ ማንም ስለ ድርብ ጥርሷ ምንም ቢላት እሷ ፈልጋ እስካልሆነ ድረስ የሰዎች ነገር አይረብሻትም፣ የሰዎች ነገር ላልተገባ ውሳኔ አይዳርጋትም ማለት ነው። እና በጣም 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 ወሳኝ ነገር ነው። እናንተ አድንቃችሁ እነሱም እንዲያደንቁትና እንዲወዱት አድርጋችሁ ምንም አይነት እንከን የሚባል ነገር የለም። ሰው በተለያየ መንገድ የተፈጠረ የእግዚአብሔር ድንቅ ስራ እንደሆነ በደንብ አስረድታችሁ እነሱን ሲያከብሩ ሌላውንም ሰው ለማክበር ስለማይቸገሩ ራሷን በደንብ እንድትቀበል፣ ራሷን በደንብ እንድትወድ፣ ራሷን በደንብ እንድትንከባከብ አድርጋችሁ ማሳደግ ሌላኛው ነገር ነው ማለት ነው። ሌላው ሁሉንም ነገር ሰው እንዲያደርግላት እንዳትጠብቅ ማድረግ ነው። ራሷን እንድትችልና በራስ መቆም እንድትለማመድ አንዳንድ ትንንሽ ነገሮችን ከቤት ጀምሮ እንድታደርግ እንድትከውን መፍቀድ ማድረግ። እዚህ ላይ የምንቸገረው ነገር በተለያዩ ኤፒሶዶች አነሳቸዋለሁ እነዚህን ሀሳቦች። ነገሮች እንዳይበላሹ፣ ነገሮች ጥንቅቅ ብለው እንዲሆኑ ከመፈለጋችን የተነሳ ልጆቻችን እንዳያበላሹና እንዳይሳሳቱ በጣም እናጥራቸዋለን ሳናውቀው ማለት ነው። ግን ልጆች ሳያበላሹ፣ ሳይሳሳቱ፣ ሳይሰብሩ የሆነ አይነት ሜስ ሳይፈጥሩ ማደጋቸው ፍጹም ትክክል አይደለም። በዛ ውስጥ ነው እስኪላቸውን የሚያዳብሩት። ልክ እንደዛዎችም ሴት ልጃችን ራሷን እንድትችልና በራስ መቆም ምን ማለት እንደሆነ እንድትለማመድ መጀመሪያ የሚጀምረው ከቤት ስለሆነ አልጋ ማንጠፍ፣ ቤት ማስተካከል፣ የራሷን እቃዎች አስተካክላ ማስቀመጥ በራሷ ማንም እንዳያግዛት። ያንን ስታደርግ የተንጋደደ የተንሻፈፈ አጠፍኩ ብላ በጥብጣ አስተካከልኩ ብላ የሆነ አይነት ነገር አድርጋ ነው የሚሆነው። እሱን ኦኬ በሉ መጀመሪያ እናንተ። እሱን ከፈቀዳችሁ ያቺ ሴት በዛ ፕሮሰስ ውስጥ፣ ያቺ ልጅ በዛ ፕሮሰስ ውስጥ የመለወጥና የማስተካከል ነገር ይኖራታል። ነገ ደግሞ በራሷ መቆም ምን ማለት እንደሆነ ከዚህ ትማራለች ማለት ነው። እንግዲህ እንደምታውቁት ምድር ለሴት ልጅ የበለጠ ከባድ ናት። ለወንድም ከባድ ነው፣ ግን ለሴት ልጅ ደግሞ የበለጠ ከባድ ናት። እሱን ደግሞ ሴት ሆኖ ማየት ያስፈልጋል። ሴት ስለሆንኩ እሱን እኔም እየተጋፈጥኩት የምኖረው ብዙ ነገር ስላለ
በደንብ በድፍረት መናገር እችላለሁ። ይህንን የሚያሸንፈው ግን ምንድነው? ቅድመ ዝግጅት። ቅድሚያ ወላጆች ሴቶች ልጆቻችን ላይ በደንብ ሰርተን ካበቃናቸውና ካጠነከርናቸው የምድርን አስቸጋሪ ነገር ወይም ደግሞ ዓለም ለሴት ልጅ የምታታግለውን ትግል የመወጣትና የማሸነፍ ተሰብሮ ያለመቅረት ወርቆ ያለመቅረት የሚሆነው ወይም ደግሞ ወርቆ ያለመቅረት የሚገኘው ከዚህ አይነት ስኪል ስለሆነ ቸል ብላችሁ አትዩት። አንዳንድ ጊዜ አንዳንድ የራሴም አካባቢ ወይም ደግሞ ከሌላም የማየው ነገር እስከ 10 ምናምን ዓመታቸው ሴት ልጆች ሱቅ ደርሰው መምጣት አይችሉ። በጣም የሚያሳፍር ነገር ነው ለኔ። ትምህርት ቤት ወይ በሰርቪስ ይመላለሳሉ ወይ ደግሞ ሩቲን አለ። እናት እስከሆነ ቦታ ድረስ ታደርሳለች ወይ አባት እስከሆነ ቦታ ድረስ ያደርሳል። በታክሲም ከሆነ ይሄዳሉ፣ ሲመለሱ ቆማ ትቀበላቸዋለች፣ ቤት ይገባሉ። ሩቲናቸው ይሄ ነው። ከዛ ሱቅ ለመላክ ወይ የሆነች ቦታ በታክሲ ድረስ ብሎ ለመምጣት ምናምን ኧረ ኖ ኖ ኖ እንደዚህ ብትሆንስ እንደዛ ቢሆንስ አይነት ነገር አለና ከዛስ በኋላ መቼ ነው ብቻ መሆን አይቀርም አይደለ? ክፉን አያምጣው በሆነ አይነት ሁኔታ እንድንለያቸውም እንችላለን። ምንድነው የምንጠቅማቸው? እንደዚህ ማድረጋቸው ምንም ጥቅም የለውም። ይገባኛል ከስጋት እንደሆነ። ስጋቱ መጥፎ አይደለም። ያው ዘመናችን ደግሞ የበለጠ የሚያሰጋ ነው። እንደዛም ቢሆን ግን በትንንሽ ነገሮች ማስተማር፣ ለምሳሌ በእናንተ አይን ውስጥ ሆኖ መጀመሪያ ትንሿን ነገር አድርገው እንዲያሳዩችሁ እናንተ ቆማችሁ በእናንተ እይታ ውስጥ ሆኖ እሱም ትንንሽ ከሆኑ 10 ምናምን ከሆኑ ትንሽ ደፈር ብለው ይንቀሳቀሱ፣ ሴፍ በሆነ ሁኔታ አያምሹ፣ አይቆዩ። እንደዚህ አይነት ህጎች ሰርታችሁላቸው ደረስ መለስ ይበሉ እንጂ ጥርጥር ብቻ አድርጎ ልጆችን ማሳደግ ነገ የሚጋፈጡት ነገር ስለሆነ ምንድነው ልክ ሲወጡ ስብርብር ነው የሚሉባችሁ። እንደዛ ከሚሆን ከመጀመሪያው ጀምሮ እያደገ ከመጣ ሰልፍ ኮንፊደንስም ስለሚኖራቸው ምን ማድረግ እንዳለባቸው አንድ ነገር ሲፈጠርም በሂደት እየተማሩ ስለሚመጡ በጣም ጠንካራና ጥንቁቅ ይሆኑላችኋል። በተለይ ደግሞ ለሴቶች በአብዛኛው ፍርሃትና መታጠር ለሴት ስለሆነ ያለው ያው ትጎዳብናለች እንዲት ሆንብናለች ከሚለው ስለሆነ ሴትም ልጅ በተመጠነና በተጠበቀ መልኩ በተቻለ አቅም እንቅስቃሴውን መፍቀድ አግባብ ነው። ሌላውና የመጨረሻው ደግሞ በጣም ወሳኙ ፖይንት ምንድነው? አንቺ ጠንካራ ሴት ለመፍጠር በተለይ እናት ሆነሽ ጠንካራና ጀግና ልጅ እንድትኖርሽ መጀመሪያ አንቺ ጠንካራና ጀግና እናት ሴት መሆን አለብሽ። ቅድም እንዳልኩት እንግዲህ እያንዳንዱ ነገር ልጆቻችን እኛን ነው እያዩ የሚሆኑት ያልኩት ነገር ስላለ ወይም ደግሞ ያው እናንተ በማሳደግ ሂደት ሁላችን የምናውቀው ነገር ስለሆነ አንዳንድ ጊዜ እኮ በነገራችሁ ላይ እናንተን ሆነው ልጆቻችሁ አይታችሁ ብትደነግጡበት ሁኔታ አለ። እኔ አሁን ለምሳሌ አንዳንድ ነገር ሲፈጠር የምቆጣው ቁጣ አለና ልጄ እኔ የሆነ ነገር ሳደርግ ወይም ደግሞ የሆነ ነገር ሲፈጠር ራሴን በትንሿ የማየው እስኪመስለኝ ድረስ ራሱን ይደግምልኛል። ኦኬ እንደዚህ ነው እንዴ ብለው፣ ስለዚህ እንደዚህ ማስተካከል አለብኝ እንዴ። መስታወቶቻችን ናቸው ማለት ነው። ስለዚህ ላናየው አንችልም፣ የሚታይ ነገር ነው ሮል ሞዴልነታችን። ስለዚህ አንቺም ጠንካራ ሴት ልጅ እንድትኖርሽ አንቺ ጠንካራ መሆን አለብሽ። ኮንፊደንት ልጅ እንድትኖርሽ አንቺ ኮንፊደንስ ሊኖርሽ ይገባል። ራሷን መግለጽ የምትችል ሴት እንድትኖርሽ አንቺ ራስሽን መግለጽ መቻል አለብሽ። ለዓለም የምታበራ ሀሳቧን አላማዋን የምትከውን ሴት ልጅ እንድትኖርሽ አንቺ ያንን ሆነሽ መገኘት አለብሽ እንጂ በደካማ ማንነት፣ ባጎነበሰ ማንነት፣ በፍርሃት በታጀበ ማንነት፣ ራስን ባልተቀበለ ማንነት እችን ሴት መፍጠር በፍጹም አትችይም። ስለዚህ መጀመሪያ ራስሽ ላይ ሰርተሽ ራስሽን አብቅተሽ ራስሽን ገንብተሽ ጠንካራ ከሆንሽ በኋላ ጠንካራዋ ልጅ አንቺ እየኖርሽ በአንቺ የኑሮ ሂደት ትሰራለች። ይህ ምንም አንድና ሁለት ያለው ነገር አይደለም እና ራስሽን በደንብ ተመልከቺ። ራስሽን ጎበዝ ጠንካራ ከሆንሽ እሱን ደግሞ በደንብ ቀጥይበት። ማስተካከል ካለብሽ ደግሞ የምታስተካከያቸው ነገሮች እያየሽ ለነገ ለትንሿ ንግስት ነገ ትልቅ ሆና ራሷን አላማዋን ያሰበችውን ነገር የምታሳካዋን ሴት ለመፍጠር ራስሽን በደንብ ተመልከች ይላለሁ። አባት ጋር ደግሞ ስመጣ ያው እንግዲህ እናት ብቻ ሆና ልጅን ሙሉ ማድረግ አትችልም። አባት ጋር ሮላችን የተለያየ ነው እንጂ ሁለታችንም ለልጆቻችን በጣም አስፈላጊዎች ነን። ይሄ እኔም ብለው ነገር አይደለም፣ የታወቀ ነገር ነው። ስለዚህ አባት ጋር ደግሞ ስመጣ አንተ ያላደነካት ሴት፣ አንተ ቦታ ያልሰጠሃት ሴት ራሷን አታከብር። ሴት ልጅ በአባቷ ስትደነቅ፣ በአባቷ ስትከበር፣ በአባቷ ስትወደድ፣ በአባት ስትታቀፍና በአባት ጋይድ ስትደረግ በቃ ሌላ አይነት ታሪክ ውስጥ ነው የምትገባው። በጣም ሌላ አይነት ታሪክ ውስጥ ኢነርጂው በጣም እንደዚህ ተብሎ የሚገለጽ አይደለም። አባቷ ያጀገና ሴት ማንም አይሰብራት። ስለዚህ ልጅህ ላይ የምትሰራውን ነገር በአጽንኦት በማሰብ ወይም ደግሞ ስራዬ ብለህ እያንዳንዷን ትንሿን ሩቲን ለልጅ ነገ ትልቅ ስንቅና ተስፋ ስለሆነ አባትም እዚህ ላይ በደንብ እንድትሰራ በጣም አበረታታለሁ። እንግዲህ ልጆቻችንን በጋራ ለነገ የተሻሉ እንዲሆኑ ሁላችንም እንጣር።
በተለይ ደግሞ ዛሬ ያነሳነው ስፔሲፊካሊ ስለ ሴት ልጅ ስለሆነ ሴት ልጅ አሁንም ደግሜ የሚለው ምድር ለሴት ልጅ ምቹ አይደለችም። በደንብ ተገንብታ ደግሞ ላላደገች ሴት ልጅ የበለጠ ሰባሪና ምቹ አይደለችም። ስለዚህ ይህንን ነገር ከግንዛቤ በማስገባት እያንዳንዳችን ወላጆች እዚህ ላይ ብንሰራ የተሻለ ነገር እናመጣለን ብዬ አምናለሁ። ለዛሬ የነበረን ርዕስ እንግዲህ ይህን ይመስል ነበረ። እስቲ በዚህ ረገድ ሴት ልጆቻችሁን የምታሳድጉ ወላጆች እናትም አባትም ኮመንት ላይ ኮመንት አድርጉልን። ምን ያስቸግራችኋል? በዚህ ዛሬ ባነሳናቸው ሀሳቦች እናንተ ምን ያስቸግራችኋል? ለይታችሁ ወንድ ልጅን እንዲህ ነው ማሳደግ ያለብኝ፣ ሴት ልጅን እንደዚህ ነው ማሳደግ ያለብኝ ብላችሁ ታስቡታላችሁ ወይ? ታነባላችሁ ወይ? የተለያዩ ትሬኒንጎችን ትወስዳላችሁ ወይ? ወላጅነት በራሱ ትምህርት ስለሚያስፈልገው ማለት ነው። ያንን ነገር ወስዳችሁ እንዴት ነው የምትተገብሩት? ምን ተቸግራችሁ፣ ምን ተግብራችሁ፣ ምን አስተካከላችሁ የሚለውን ነገር ኮመንት ላይ ኮመንት አድርጉልን። እንደ ሁልጊዜው እንማማርበታለን፣ አዳዲስ ሀሳቦችን እናገኝበታለን። እዚህኛው ላይ ደግሞ ተጨማሪ ሀሳብ አንሺ የምትሉኝም ነገር ካለ ኮመንት አድርጉልኝ። የዛሬ ቆይታችን ይህን ይመስል ነበረ። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነኝ።